እረኛውም ሰፈሩ ያንድ ትልቅ ነጋዴ እኮ ነው። ይህ ነጋዴ የሚነግድባቸው ወረቶች ዝባድ፣ የዝሆን ጥርስና ቡና ናቸው። አሁንም ሄደው ወደ ምስር ነው አለና አወራለት። ዋህድም እግዚአብሔር ይስጥህ አለና ሲያቆም ጫኝ ሎሌ ቢያገኝ ያስገባ ይሆን አለና ጠየቀው። ከብት ጠባቂውም ቶሎ ብሎ እንዲህ ታልክስ ተጎርዶማኖቹ መካከል ንዳድ በሽታ ገብቶ ታመውበት የሚነሳበቱ ጊዜ ዘግይቶበት ተጨንቋል። እንዳይነሳ ጫኝ አጣ። አሁን ቢቸግረው እጥፍ ደሞዝ ሰጣለሁ ጎሮዶማን ፈልጉልኝ እያለ ይፈልጋል ያስፈልጋል። ከብቱም እንደምታየው እልቅ የለውም አለና ነገረው። በዚህ ጊዜ ደስ አለውና ቸኩሎ ደህናዋል እንኳን አላለውም ወደ መደብሩ ይሮጥ ጀመረ። ከሰፈሩ እንደደረሰ ዋናውን ድንኳን በትልቅነቱ አወቀና ቀርቦ አጋፋሪውን ጫኝ እሆን ብዬ መጥቻለሁና ለጌታው ንገርልኝ አለው። አጋፋሪው ግን ያለባበሱንም ያለሳለሱንም ያነጋገሩንም ነገር አየና የማይመስለው ሆነ። ነገር ግን ለሁሉም ነገር አጋፋሪ ነው። አልነግርም ይል ዘንድ አይቻለውምና የጌታውንም ጫኝ ማጣት ያውቅ ስለነበር በግዱ ገብቶ ለጌታው ጫኝ ሆናለሁ የሚል አንድ ደህና ጎበዝ መጥቷል ብሎ ነገረው። ባለቤቱም ደህና ጎበዝ መጥቷልን በሰማ ጊዜ አጋፋሪውን ተቆጣና ደህና ጎበዝ መጥቷል የምትለኝ የታመመ ጎበዝ ስፈልጋ አይተኸኝ ኖሯል? የታመመማ ተቤት ውስጥ ተርፎኝ የለም። እንደምታየው ደግ አድራጊ አበደረ፣ ክፉ አድራጊ ተገደረ። ለጋስ ቢለግስ አበደረ እንጂ አልሰጠም። ኦሪት ተሽራ ወንጌል መሰበክ በተጀመረ ዘመን አረመኔው ከፍ ሲል ክርስቲያኑ ዝቅ ይል ነበር። በዚሁ ዘመን አረማውያን በብዛታቸውና በጉልበታቸው እየተመኩ ክርስቲያኑን እያደጋደጉ ከድንበር እየተሻገሩ አገሩን ያጠቁት፣ ይዘርፉት፣ ያቃጥሉትና ይመደምዱት ነበር። ጣና ይስጥልን። ሀብል ተረክ ቤት ጦቢያ አጭር ልቦለድ ታሪክ ከአፈወርቅ ገብረ ኢየሱስ ዘብሔረ ዘጌ። ቻናላችንን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ስለምታደርጉልንም ሁሉ በማመስገን አብራችሁን ቆዩ። ደግ አድራጊ አበደረ፣ ክፉ አድራጊ ተገደረ። ለጋስ ቢለግስ አበደረ እንጂ አልሰጠም። ኦሪት ተሽራ ወንጌል መሰበክ በተጀመረ ዘመን አረመኔው ከፍ ሲል ክርስቲያኑ ዝቅ ይል ነበር። በዚሁ ዘመን አረማውያን በብዛታቸውና በጉልበታቸው እየተመኩ ክርስቲያኑን እያደጋደጉ ከድንበር እየተሻገሩ አገሩን ያጠቁት፣ ይዘርፉት፣ ያቃጥሉትና ይመደምዱት ነበር። ክርስቲያን የተባለው ሁሉ የገደሉትን ገድለው የማረኩትን እንደ ባሪያ ይሸጡት ወይም ከቤታቸው ጥኑ ስራ ያሰሩት ነበረ። የክርስቲያኑም ወገን የዚያን ጊዜ ምንም በቁጥር ካረመኔው ቢያንስ ሃይማኖቱ እንዲከበር አገሩ እንዳይደፈር ከድንበሩ ላይ ጠንክሮ ሲዋጋ ይኖር ነበረ። ድሉ ግን አንድ ጊዜ ለክርስቲያኑ አንድዚህም ለአረመኔው ሲሆን ይኖር ነበር። ነገር ግን ተዚህም ተዚያም ወገን ከቶ እርቅ የሚፈልግ አንድም ሰው አልነበረም። ብቻ በየጊዜውና በየወሩ በየዓመቱ ሲዋጉ፣ ሲፋተኑ፣ ሲተራረዱ፣ ሲተላለቁ ኖሩ። እንደዚሁ ሁሉ አንደዜ አረመኔው እንደ ልማድ የክርስቲያኑን ሀገር ሊዘርፍ፣ ሊገፋ፣ ሰውንም ሊገድል፣ ሊሰልብ፣ ሊማርክ፣ ሊሸጥ መጣ በተባለ ጊዜ የክርስቲያኑ ንጉሥ ተፈጣጥኖ ጦሩን በአዋጅ አስከትቶ በአራት ደጃዝማች ሆይ እግር አሳዝዞ ሂድ ተዋጋ ብሎ ሰደደ። ይኸውም ጦር ገስግሶ ሄዶ አረመኔው ድንበሩ እንዳይዘል አድርጎ ጠንክሮ ተዋጋ። ነገር ግን የአረመኔው ጦር ተዚያ ተክርስቲያኑ 10 እጥፍ ይሆን ነበርና ክርስቲያኑ ድል ሆነ። እዚያ ከሄዱት 4 ደጃዝማቾች 3ቱ ከውጊያው ላይ ሞቱ፣ አንደኛው ግን ተያዘ። ሰውም ሁሉ ከዚያው ላይ አንዳንድ እየተሳመጠ እየተናነቀና እየተራኮተ ሞተ፣ አለቀ። የቀረውም ጥቂት ሰው ተማረከ። አንድ እንኳ ለዘር ወደ አገሩ ሸሽቶ ያመለጠ ሰው አልተገኘም። አረመኔው ግን ከድሉ ኋላ እንደፎከረው ገብቶ አገሩን ሁሉ ዘርፎ አጥፍቶ ከብቱንና ምርኮውን ይዞ ወደ አገሩ ተመለሰ። ይሄ ወሬ በያገሩ ተዘራና በየዘመዱ መሞትና መማረክ ይላቀስ፣ ፊቱን ይነጭ፣
ጠጉሩን ይቆርጥ ጀመር። የክርስቲያኑ ንጉስም የጦሩን ማለቅ፣ የሶስቱንም ደጃዝማች ወይም መሞት፣ የአራተኛውንም ደጃዝማች መታሰር፣ የአገሩንም መዘረፍና መጥፋት በሰማ ወዲያው በሐዘንና በድንጋጤ ታሞ ከጥቂት ቀን በኋላ አለቀኑ ተቀጠፈ፣ ሞተ። የክርስቲያኑም አገር ንጉስ አጣ፣ ገዢ ጠፋበት፣ አገሩም ምድረ በዳ ሆነ። ያ ተማርኮ የቀረው የደጃዝማችም አረመኔው ወደ አገሩ እንደተመለሰ በማረከው እጅ ተሸጠ። ማራኪው ሰው ግን ሲማርከውም ሲሸጠውም ትልቅ ሰው መሆኑን ሳያውቅ እንዲያው እንደማንም ሰው ነው የሸጠው። ያንኑ መከረኛ ደጃዝማች የገዛ አረመኔ ግን ቁመቱን ዛላው አምሮ ባየው ጊዜ ማለፊያ ብርቱ ባሪያ አገኘሁ ሲል ደስ አለውና ብርቱ ሥራ እያዘዘ እንደ ለጓሚ ሳር እያሳጨደው፣ እንደ ቋሚ እንጨት ያስፈልጠው፣ እንደ ጎረማዶን ድንኳን ያስነጨው፣ ተራዳም ያሸክመው ጀመር። እሱ ግን ያለመደው ነገር ነውና ተይ ሁሉ ሥራ አንድ የሚሆንልን ነገር አጣ። ሳር ልጨድ ቢል የለሰለሰው የጨዋ ልጅ እጁ እንደ ሽንኩርት ተላጠ። ብርጭቆ ብርሌ ይጨብጥበት በነበረው ጣቱ ምሳር ቢጨብጥበት ጉብራ ወጣ። ይህም ሆነ ያም ሆነ ያው የጥንት ደጃዝማች የነበረው የዛሬው ባሪያ አዲሱ ጌታው እንዳይቆጣው ምናልባትም ባልተወለደ አንጀቱ እንዳይገርፈው እየተገጠጠ ስራውን አለሁልህ ይል ጀመር። ነገር ግን ያኮረሰው እጁ ጭራሹን ተሞሸለቀ። ተራዳ የሚሸከምበት ጫንቃውና አጉርቦ የነበረው ሁሉ ተገሸለጠና የማይሆንለት ሆነ። ጌታው ግን ለስራው የለገመ መስሎት ይቆጣውና ለመግረፍ ያንገራግረው ጀመር። ይኸው አዲስ ገብ ባሪያ ግን እንግዲህ የምታደርገውን አድርግ እንጂ ተችሎኝ የምሰራልህ ነገር አላገኝም አለና ጫንቃውንም እጁንም አሳየው። ያም አረመኔ ጌታው ባየ ጊዜ እውነትም መስራት እንዳይሆንለት አየና የጨዋ ልጅ ይሆን ብሎ ጠረጠረ። ከዚህም የተነሳ የማረከውን ሰው የሸጥህልኝ ባሪያ ስትማርኸው ምን ለብሶ አገኘኸው ብሎ ጠየቀው። ያም ሰው ብዙ ጌጥ ነበረው፣ ገፍፌ ብሸጠው ብዙ ወርቅ አወጣልኝ አለና ነገረው። ይህን አዲስ ወሬ በሰማ ጊዜ ያ የገዛው አረመኔ ደስ አለው። ደጃዝማቹ ወይም አዲሱ ባሪያም ትልቅ ሰው መሆኑን ያ የገዛው አረመኔ አወቀና መቼም ስራው ካልጠቀመኝ ብሎ ገንዘብ ያተርፍበት ዘንድ ፈለገ። ተይ በኋላ ጠራና አንተ ካፊር፣ እኔ የተማረከህ ሰው ብዙ ገንዘብ አፍስሼ ገዛሁ። አሁን የፈቀደኝም ብሰራህ ይቻለኛል፣ ነገር ግን ታሳዝነኛለህ። አሁንም ወደ ዘመዶችህ ላክና እልፍ ወቄት ወርቅ አስመጥተህ ስጠኝና አገርህ እንድትሄድ እለቅሃለሁ ብሎ ነገረው። ያ ደጃዝማች ግን እንኳን አገሩ ጠፍቶ ንጉሱ ሞቶ ከብቱ ተዘርፎ በሬው ላሙ ተነድቶ ይቅርና ይህም ባይሆን ታገሩ በጌትነቱ ሳለ ለጀግና መስጠት፣ ለድሃ መርጠብ፣ ለተራበ ማብላት፣ ለታረዘ ማልበስ እንጂ ገንዘቡን ወደ ኋላ ማድረግ ለነግ ማለት አያውቅም ነበርና እምከፍለውም የለኝ ድሃ ነኝ እንደወደድክ አድርገኝ ብሎ መለሰ። የዚሁ ደጃዝማች ሎሌዎች ሁሉ አብረውት ሲዋጉ ከዚያው ከፊቱ አልቀዋል። ንጉሱም ሞተዋል። አንድ ደጋፊ አንድ ተስፋ ታገሩ አልነበረም። ብቻ ተቤቱ ሚስቱና መንታ የተወለዱ አንድ ወንድና አንድ ሴት ልጆች ነበሩት። እነዚሁ ልጆች በዚያን ጊዜ 16 ዓመት ሆኗቸው ነበር። ታለባበሳቸው በቀር ወንዱም ገና ጢም አላቀነቀነም ነበርና ምንም የሚለያዩበት ነገር አልነበረ። ለልጆቹና ለሚስቱ ፊት እሱን ሞተ ብለው አረዷቸው። እሱ ግን ምርኮኛ ነው የነበር። ኋላም ታንዱ ወደ አንዱ ሲል ይኸው አባታቸው ተሸጦ ኖሮ ያው የገዛው አረመኔ እልፍ ወቄት ወርቅ አምጣና ልልቀቅህ አለው ሲባል ወሬው ደረሰላቸው። ምንም ባለመሞቱ ደስ ቢላቸው ወዲህም እንደ ባሪያ በመሸጡ ወዲህም ሰጥተው የሚያስለቅቁበት ገንዘብ በማጣታቸው እንደገና ይላቀሱ ጀመር። ንጉሱ ሙቶ አገር ጠፍቶ እነሱ ለራሳቸው ደህይተው ከወዴት ገንዘብ ይገኝ? ምን ሰጥተው ያድኑት? እንዲያው መላቀስ፣ እንዲያው መጨነቅ ብቻ። ልጅየው ዋህድ ልሂድና በአባቴ ፈንታ እኔው ባሪያ ልሁንና አባቴ አገሩ እንዲመለስ ላድርግ ቢል እናቲቱ ያው አረመኔ ሁለቱንም ይዞ ያስቀርብኛል ብላ ፈርታ አለቀዋለች። በመጨረሻው ግን እናቲቱና ዋህድና ጦቢያ አውጥተው አውርደው ወንዱ ልጇ ዋህድ ለጌታ ድሮ ደሞዝ ሊያጠራቅም፣ ሴቲቱ ጦቢያ ግን እንጨት ለቅማ ውሃ ቀርታ የሚበሉትን እያሰናዳች ልታቀርብ ቤተሰቡ ለሎሌው ለገረዱ የሚሰጡት ገንዘብ የለምና ሊያሰናብቷቸው አሰቡና ተማከሩ። በእውነት የሙያ ተፈትሎ ሎሌነት ተቀጥሮ ደሞዝ ተቀብሎ እልፍ ወቄት ወርቅ ለማጠራቀም ተረት ነው። ምን ያድርጉ? የቀራቸው ነገር ይህ ብቻ ነው። ሌላ የሚቻላቸው ነገር አልነበረ። ከዚህ ወዲያ እናቲቱ ቶሎ ትፈትል ጀመር። ዋህድም እየዞረ የሚያድርለት ጌታ ይፈልግ ጀመር።
ጦቢያም እያንጎራጎረች እንጨቷን ትለቅም ጀመር። ምግባቸውም ቅጠል ብቻ ሆነ። የምግባቸው ነገር በጦቢያ በኩል ተከተተ። እሷ አሉማውን፣ እህል ገቡን፣ ማገጡን ትሰበስባለች። አሞጩም ሳይቀር እንዲህ ያለውን ስራስሩን ቅጠላ ቅጠሉን እያጠራቀመች እያበሰለች አቅርባ አንድነት ተጠራቅመው ልጆቹ አባታቸውን እናቲቱም ባሏን እያሰቡና እየተከዙ መበላላት ሆነ። በማግስቱም ሁሉም እየሰራቸው ይሰማራሉ። አንድ ቀን ወንዱ ልጅ ዋህድ ገና ስራን ለማግኘት ሲጠይቅ ተመስክ ላይ መደብሩን መትቶ ወገኑን አሰማርቶ ያሰፈረ ነጋዴ አየና አስቀድሞ ወሬው ከሱ ለማግኘት ቀረበ። ቀጥሎም ያመደብር የምን ነጋዴ እንደሆኑና ወዴትስ ያጅ እንደሆነ ወገን ጠባቂውን ጠየቀ። እረኛውም ሰፈሩ ያንድ ትልቅ ነጋዴ እኮ ነው። ይህ ነጋዴ የሚነግድባቸው ወረቶች ዝባድ፣ የዝሆን ጥርስና ቡና ናቸው። አሁንም ሄደው ወደ ምስር ነው አለና አወራለት። ዋህድም እግዚአብሔር ይስጥህ አለና ሲያቆም ጫኝ ሎሌ ቢያገኝ ያስገባ ይሆን አለና ጠየቀው። ከብት ጠባቂውም ቶሎ ብሎ እንዲህ ታልክስ ተጎርዶማኖቹ መካከል ንዳድ በሽታ ገብቶ ታመውበት የሚነሳበቱ ጊዜ ዘግይቶበት ተጨንቋል። እንዳይነሳ ጫኝ አጣ። አሁን ቢቸግረው እጥፍ ደሞዝ ሰጣለሁ ጎሮዶማን ፈልጉልኝ እያለ ይፈልጋል ያስፈልጋል። ከብቱም እንደምታየው እልቅ የለውም አለና ነገረው። በዚህ ጊዜ ደስ አለውና ቸኩሎ ደህናዋል እንኳን አላለውም። ወደ መደብሩ ይሮጥ ጀመረ። ከሰፈሩ እንደደረሰ ዋናውን ድንኳን በትልቅነቱ አወቀና ቀርቦ አጋፋሪውን ጫኝ እሆን ብዬ መጥቻለሁና ለጌታው ንገርልኝ አለው። አጋፋሪው ግን ያለባበሱንም ያለሳለሱንም ያነጋገሩንም ነገር አየና የማይመስለው ሆነ። ነገር ግን ለሁሉም ነገር አጋፋሪ ነው። አልነግርም ይል ዘንድ አይቻለውምና የጌታውንም ጫኝ ማጣት ያውቅ ስለነበር በግዱ ገብቶ ለጌታው ጫኝ ሆናለሁ የሚል አንድ ደህና ጎበዝ መጥቷል ብሎ ነገረው። ባለቤቱም ደህና ጎበዝ መጥቷልን በሰማ ጊዜ አጋፋሪውን ተቆጣና ደህና ጎበዝ መጥቷል የምትለኝ የታመመ ጎበዝ ስፈልጋ አይተህ ይኖሯል? የታመመማ ተቤት ውስጥ ተርፎኝ የለም እንደምታየው አለና አፈፍ ብሎ ቸኩሎ አጋፋሪው ደህና ጎበዝ ማለቴ ለጭነት የተገባ ሰው አይመስልም ማለቴ ነበር ብሎ ሊናገር ሲል ባለቤቱ ጊዜ ሳይሰጠው እርምጃውን ቀጠለ። አጋፋሪውም እረን ባፉ እንዳንጠለጠለ ከኋላው ተከተለ። ባለቤቱ ግን ተድንኳኑ ደጃፍ እንደደረሰ ወዲያና ወዲህ ቢያይ ተዚያ ማለፊያ ገና ወጣት ልጅ ተዋህድ በቀር ሌላ ለጎርዶማንነት የተገባ ሰው ከደጁ አጣ። ቀጥሎም ወደ በረኛው ዞሮ ለጫኝነት የመጣው ሰው ወዴት ነው አለና ጠየቀ። ገና በረኛው ሳይመልስ ዋህድ እጅ ነሳና ጌታዬ እኔ ነኝ፣ ይፈቅዱ እንደሆን እርሶን ለመከተልና ለርሶ ጎሮዶማን ለመሆን መጥቻለሁና ይፍቀዱልኝ አለ። ባለቤቱ ግን ዋህድን ተግር እስከ ጥፍሩ አመሳቅሎ አየውና ደንቆት እንዴታ ጎርዶማን እንዲህ ኑሮ ጫኝ እንዲህ ነው እንጂ ምንኛውን እያለ ይጉተመተም ገባ። ዋህድም ነገሩን እንደናቀበትና እንዳልተቀበለው ባየ ጊዜ ጌታው ከወፍራም አባያ የቀና ኮሳሳ በሬ አብልጦ ያርሳል፣ እንደዚሁም ለጋነቴን አይተው ካልናቁኝ ጭነት አይቸግረኝ አለ። ሀብታሙ ነጋዴ ግን እንዲህ ያለ ቃል ከዚህ ሕፃን ከዋህድ ሲወጣ በሰማ ጊዜ ውቃቢው ወደደውና ምነው እንዳንተ ያለ የደህና ሰው ልጅ ተማረጉ መጥቶ ጫኝነት ይመኛል? ንግግርህ ያማረ፣ አለባበስህ የተዋበ፣ ስራህ የጌታ ውቃቢህም ሁለንተናህም የጌታ እንዴት የገንዘብ ስስት አድሮብህ ይሆን ይህን አይነት ተግባር ትመርጣለህ ብሎ ጠየቀው። ዋህድ ግን ዝም ብሎ ሰምቶ ሲጨርስ ጌታዬ እረ የገንዘብ ስስት አድሮብኝ አይደል፣ የኔን መከራና የኔን አይቶ ማጣት ሰምተው ቢሆን ኖሮ ባልፈረዱብኝም ነበር አለ። ባለቤቱም አንስቶ እስቲ ዋህድን ንገረኝ፣ ሰው የላዩን አይቶ ይፈርዳል እንጂ የውስጡን ያውቅ ዘንድ አይቻለውም። ስለዚህ እኔም ሳላውቅ አጥፍቼ ይሆናልና ንገረኝ አለው። ቀጥሎም ያው ሀብታም እስኪ ለሁሉም ነገር በቅሎዬን ጫንልኝና ወደ ውጭ እንሂድ። ዋህድም ባንድ አፍታ በቅሎውን ጫነለትና ሁለቱም አብረው ወጡ። ከድንኳኑ ጥቂት እንደራቁ ባለቤቱ በል እስኪ የተከፋህበትን ነገር አጫውተኝ ሲል ፈቀደለት። ዋህድም ግራ ክንዱን ባለቤቱ ከተቀመጠበት በቅሎ ከደህራዩ ላይ ጣል አድርጎ በእግሩ እየተከተለ ጌትየው እያሰገረ የደህና ሰው ዘር ያሉኝም እውነት ሆን ነው። የደጃዝማች ልጅ ነኝ። በማረግና በጌትነት እኖር ነበር። ነገር ግን እርሶም እንደሚያውቁት አረመኔ አገራችንን ለማጥፋት መጣ በተባለ ጊዜ ንጉሳችን በአዋጅ አስከትቶ በአራት ደጃዝማች አገር አሳዝዞ ተዋጋ ብሎ ጦሩን ሰደደ። ከአራት ደጃዝማቾች አንዱ የኔ አባት ነበር። አረመኔዎቹና ክርስቲያኖቹ በተዋጉ ጊዜ እግዚአብሔር ሳይል ጊዜ ድሉ የአረመኔዎቹ ሆነ።
ከሰውም የሞተው ሞተ፣ የተማረከውም ተማርኮ ተሸጠ። የኔ አባት ግን ተማርኮ እንደ ባሪያ ተሸጠ። አሁን ግን ያ የገዛው አረመኔ ገና ጌታ ሳይሆን አይቀርም ብሎ ቀለሙን አይቶ ጠርጥሮ እልፍ ወቄት ወርቅ አምጣና ልልቀቅህ አለው የሚል ወሬ ደረሰልን። ይህን ወሬ በሰማን ጊዜ በእናቴም በእህቴም በእኔም እጅግ የመረረ ሐዘን ደረሰብን። አምጣ ያለውን ገንዘብ ሰደን እንዳናስለቅቀው ይህን ያህል ወርቅ ከእጃችንም የለ። ደግሞም አባቴ ጥንቱንም ቢሆን መስጠት መለገስ ያውቅ ነበር እንጂ ገንዘብ መቆጠብ አያውቅም ነበርና ገንዘብ ከወዴት እናግኝ? አሁን ንጉሡ ሰጥቶ እንዲያስፈታው እንደሚያውቁት በሐዘን ሞተ። አገር ጠፍቶ ሰው አልቆ ከብቱ ተነርቶ ክምሩ ተቃጥሎ ገንዘብ ከወዴት ይገኝ? አሁን ቅጡ ቢጠፋን እህቴ ቅጠል እያበሰለች እንበላለን፣ እናቴ የሙያ እየፈተለች፣ እኔ ሎሌነት ገብቼ ገንዘብ አጠራቅመን ተቀም ብዛት አባቴን ለማስለቀቅ ተስፋ አድርገን ይኸው እንደሚያዩኝ ለጌታ ዳር መጣሁ። እኔንስ ደስ ይለኝ የነበረው እኔው በአባቴ ስፍራ ተተክቼ እኔው ባሪያ ሆኜ አባቴ ወደ አገሩ እንዲመለስ ማድረግ ነበረ። አባቴ እጅግ አሳምሮ በመንከባከብ ተጨንቆ አሳደገኝ። እኔም በዚህ ጊዜ ስለሱ ባሪያ ሆኜ ወረታውን ብከፍል ደስታዬ ነበር። ነገር ግን እናቴ በአባትህ መከራ ሳለቅስ አንተ ደግሞ ሄደህ ታባትህ ጋር ባሪያ ሆነህ ትቀርና በመከራዬ ላይ መከራ ይጨመርብኛል ብላ እንዳልሄድ ከለከለችኝ። በቄስም አስገዘተችኝ። አሁንም ይኸውሎ ጌታዬ ከዚህ ያደረሰኝ የሰው ሎሌነት ያሰኘኝ ይኸው ነው ነገሩ፣ አይፍረዱብኝ ሲል ነገሩን ጨረሰ። ሀብታሙ ነጋዴም እያዘነ የዋህድን ታሪክ አስተውሎ አዳመጠና ሲጨርስ እኔ ጉዳይ አለብኝ፣ ወደ ድንኳኔ እመለሳለሁ፣ አንተም ወደ ቤትህ ተመለስ፣ እግዚአብሔር ይሁንህ አለና ነጋዴ መቼም ለምናልባት ገንዘብ ከእጁ አይለይምና ይዞት የነበረውን ገንዘብ እስከ ከረጢቱ ተጁ ጣለለት። ሳይለያዩ በፊት ግን ያው ሀብታም ዋህድን የአባትህ ስም ማን ነው? የገዛውስ አረመኔ ሰው ስም ማን ይባላል? ያለበት አገርስ ወዴት ነው ብሎ ጠየቀ። ዋህድም ያን ከረጢት ወርቅ እንደሞላበት በእጁ እንደያዘ ደስ ብሎት ከንፈሩም እየተንቀጠቀጠ አንደበቱም እየተርበተበተ የአባቱን ስም እስከ ቦታውና እስከ ምልክቱ ነገረውና ሁለቱም ተለያይተው እየሰፈራቸው ሄዱ። ዋህድ ግን ያላሰበውን ሲሳይ ድንገት በማግኘቱ እጅግ ደስ አለውና እንኳን የዚያን የለጋስ ስምና አገር ለመጠየቅ እግዚአብሔር ይስጥህ ለማለት አላደረሰውም። እንዲያው ወደ ቤቱ ከነፈ። ነገር ግን ከዚያ ለጋስ ሰው ፊት የተቀበለውን ለማየትና ለመቁጠር አፍሮ አላየውም ነበርና ወዲያው እንደተለያዩ አንድ የሚሸሸግበት ቁጥቋጦ መሳይ ባየ ጊዜ ዋህድ የከረጢቱን ወርቅ ቶሎ ከሸማው ላይ ዘረገፈና ቢቆጥር ብዙ የወርቅ ወቄት አገኘበት። በዚህ ጊዜ ይልቁንም በደስታው ላይ ደስታ ተጨመረለትና እየፈነደቀ ሲሮጥ ከቤቱ ገባና ለእናቱና ለእህቱ ወርቁን ሆጭ አረገላቸው፣ ነገሩንም ነገራቸው። እናቱም እህቱም ነገሩን ሰምተው የነጋዴውን ደግነትና የተሸጠውን ሰዋቸውንም መለቀቅ ባሰቡ ጊዜ በደስታ ይሁን በሐዘን በእንባ ይታነቁ ጀመር። ሀብታሙ ነጋዴ ጥንቱንም ዋህድን በቅሎዬን ጫንልኝና ተከተለኝ ማለቱ ድንገት የሚረጥቡት ሰው እንደሆነ ለመርጠብ ምክንያት እንዲሆነው ለተቀባዩም ሳያገለግል አለሰበብ መቀበሉ ውርደት እንዳይሆንበት ብሎ ነበር። ሁሉም ይኸው የተገኘው ገንዘብ ያ አረመኔ ለመልቀቂያ አምጣት አለው ወርቅ አይደርስምና በጎደለው ለመሙላት እናቲቱም ጦቢያም ዋህድም እንደፊናቸው እያሳባቸው ገቡ። ሁሉም እየተግባራቸው ይውሉና ማታ ማታ ያንን ቅጠላቸውን ለመብላት ይሰበሰባሉ። አንድ ቀን ግን ማታ ጦቢያ ቅጠሉን አብስላ ሰባብቃ ከምንቸቱ ወደ ቆሬው ዘርግፋ እንደ ልማዳቸው ሶስቱም ቀርበው ሲበላሉ የዚያን ነጋዴ ነገር እያደነቁ ወዲያውም ይሄ ገንዘብ መቼ ተጠራቅሞልን፣ መቼ ገንዘቡን ሰደን፣ መቼ ተፈቶ ከአባታችን ጋር አይን ላይ እንተያይ ይሆን? ገና ነውና ነገሩ እያሉ እየናፈቁ በየጊዜው ምግባቸውን እያቋረጡ ሲነጋገሩ ከየት መጣ ሳይባል የተገደበውን መዝጊያ ገፋ አድርጎ ገብቶ አንድ ሰው ተፊታቸው ቀጣለ። ሶስቱም ደነገጡና ቀና ብለው ቢያዩ ያው የሚመኙት ተሸጦ የነበረው ሰዋቸው ሆነ። ነገር ግን ህልም መሰላቸው እንጂ በእውናቸው የሚያዩት አልመሰላቸውም። እሱም እንደገና ሚስቱንም ልጆቹንም አንድነት ባየ ጊዜ በናፍቆትና በእነዚያው ፍቅር ስስት ፈዘዘና እንባ እያነቀው መናገር ተሳነው። እነሱም ከመብረክረክ እንዲያው መፍዘዝ እንጂ ለጊዜው ለመነሳትም ለመነጋገርም አልሆነላቸውም። ቆይተው ግን ህልምነቱ ቀርቶ በእውነት እርሱ አባታቸው መሆኑን አወቁና ነፍስ ገዝተው ሚስቱም ልጆቹም አንድነት ተነስተው እየተላቀሱ ይረባረቡበት ጀመር። ተነዚያው ተሶስቱ ተወገቡም የተጠመጠመ ታንገቱም የተንጠለጠለ ጉልበቱንም ያቀፋለ። የዚያን ጊዜ ላያቸው ሰው እንኳ ለተወለዳቸው ላልተዛመዳቸው ለጠላታቸውም ቢሆን ያሳዝኑና ያስለቅሱ ነበር።
አባትየው በዚህን ጊዜ ቃሉን እንባ ያቋረጠው በተራ በየራሳቸው አቅፎ እየያዘ እንዴት ናችሁ ይላቸው ጀመር። ቀጥሎም ፊቱን ወደ ሶስቱም አድርጎ እንባውን በመሐረቡ እየጠራረገ ያን ያህል ወርቅ ከወዴት አገኛችሁና ሰዳችሁ ለባርነት ከተሸጥኩበት አስለቀቃችሁኝ? እኔ እንኳ ገንዘብ ማጠራቀም አላውቅም ነበር፣ ከወዴት አገኛችሁት ሲል ጠየቃቸው። እነሱ ግን ለገናው ገንዘቡም ቢሆንላቸውም አጠራቅመው ሰደው ለማስለቀቅ እንጂ ከዛ በፊት አለመስደዳቸውን አውቀው ነገሩ ረቀቀባቸውና የሚመልሱት ቃል አጡ። ብቻ በሳቸው ይተያዩ ነበር። አንድ ቃል የሚመልስለት ባጣ ጊዜ አባትየው ወደ ዋህድ ዞረና አንተ ትሆን ልጄ ከወዴት አገኘኸው አለና ጠየቀ። በዚህ ጊዜ ዋህድ ምን ይመልስ? እሱ እንዳልሰደደ ያውቃል። በኋላ ግን ገና አባትየው አይኑን እየተመለከተ መልስ ሲጠብቅ ለዋህድ የዚያን የለጋስ ሰው ነገር ትዛለውና አሁንስ ገንዘብ የሰደደውንና አንተን ያስለቀቀህን ሰው አወቅኩት አባዬ፣ እኔ አልምሰልህ አለና የዚያን ለጋስ ነጋዴ ነገር ለሱም ገንዘብ መስጠቱን ኋላም የአባቱንና የገዛውን ያረመኔ ስም ያለበትንም ያገሩን ስም መጠየቁን ተረከለት። አባትየውም ነገሩን ሁሉ በሰማ ጊዜ እጅግ ደነቀውና ከላይም ክርስቶስን ከታችም ያንን ለጋስ ያመሰግንና ይመርቅ ጀመር። ከዚህ ቀጥሎም ይኸው የጥንት ደጃዝማች ዋህድን ያለጋስ እኔን ሳያውቅ ሳይጠይቅ ሳይዛመደኝ ያን ያህል ገንዘቡን አውጥቶ ለገዛኝ አረመኔ ከፍሎ አስለቅቆ ወደ አገሬ ስመለስ እንዳልደክም ጮሌውን ፈረስ አርጎ እንዳልራብ ስንቁን ጨምሮ ሰደው ይኸው ለአገሬ ለወንዜ ለቤቴ ለሚሽቴና ለልጆቻ በቃኝ፣ ደስታዬንና ለሜን አሳየኝ። ስለዚህ እኔም አሁን ምንም ትልቅ ወረታ ባልመልስለት ባይሆን እንኳ ካለበት ድረስ ሄጄ እግዚአብሔር ይስጥህ እንድለው ምናልባት ወደ ንግዱ አልሄደ እንደሆነ እባክህ ወዳለበት ውሰደኝ ሲለመነው፣ ዋህድ ግን ተመልኩ በቀር የዚያን ሀብታም ነጋዴ እንኳን ስሙን አገሩንም ለይቶ አላወቀም አልጠየቀም ነበርና ተጨነቀ። እንግዲህ ያደግ ሰው ያመሳይ ለጋስ የአባቴን ታዳጊ የእናቴን የእህቴንና የኔንም እንባ አድራቂ ወዴቱን ተመልሼ ለየትኛው አቅጣጫ ይዤ ብሄድ አገኘዋለሁ? እሱን ለማግኘት ምን ባድርግ ይሻለኛል እያለ ተጨነቀ። እሱን ታላገኘው የአባቴን በደህና መግባት የኛን ደስታ የኛን ዓለም ታልነገርኩት እግሬ እስቲነቃ እስትሞትም ቢሆን ዓለሙን እየዞርኩ ፈልገዋለሁ እንጂ ከቤት አልቀመጥም ብሎ ሲያቆም ዋህድ ስንቁን ቋጥሮ ዘንጉን ይዞ በማግስቱ ከዘመዶቹ ተላቅሶ ተሰነባበተና ለመፈለግ ተነሳ። ያን ሀብታም ነጋዴ ታንድ ትልቅ ከተማ ዳር ሰፍሮ ነበርና ያገኘው ወደዚያው ከተማ ቀና። ከዛም በደረሰ ጊዜ ተከተማው ሳይገባ በፊት አይኑን ያቀና የዚያን ነጋዴ መደብር ወደ ነበረበት መስክ ነው። የመደብሩን ስፍራ ያየና ያን ደግ አድራጊ ሰው ያሰበው አለልና ተብረከረከ። እንባውም በአይኑ ተንቸረፈፈበትና ተቆመበት ላይ ቁጭ አለ። ከዚያው አለቃቀሰና ሲነሳ ያን አሮጌ መደብር አደጉኖ እያየ አንገቱን እየጣመነው እግሩንም እንቅፋት እያከሰለው ሁሉንም ቁም ነገር ታይል ፊቱን ወደዛ አሮጌ ሰፈር እንዳዞረ ተከተማው ገባ። ነገር ግን ከተማ ገብቶ ምን ያድርግ? የዚያን ሰው ስም አያውቅ፣ እገሌ ብሎ አይጠይቅ፣ ቤቱን አያውቅ፣ ወደ ቤቱ አይሄድ። ምን ያድርግ? ድሮ ሐሳቡ ሁሉ ተልከሰከሰበት። እንዲያው እንደሞኝ እንደ ንክ ታውራ መንገድ መካከል ቆመና የሚሄድበትን ታያውቅ ይዋልል ጀመር። የቤት ልጅ ነው። መከራ ከጥቂት ጊዜ በቀር አይቶት አያውቅ። በዚህ ጊዜ ውሃ ጥም ታከለበት፣ ራብም ይመተልገው ጀመር።